ክርስቶስ ነው። መድኃኒቱ ሥጋው ደሙ ነው። ወገኖቼ ለእኛ ብሎ የሞተልን፣ ለእኛ ብሎ የተሰቀለልን፣ ለእኛ ብሎ የተገረፈልን፣ ለእኛ ብሎ ሥጋውን የቆረሰልን፣ ታዲያ ወዴት ነው የምንሄደው? አዎ በሁለት መንገድ መሄድ አይቻልም። ሁለት እግር አለ ብለው ሁለት ዛፍ አይወጣል ይወጣል። እና ታዲያ አንዲት እምነት፣ አንድ ጌታ፣ አንድ ጥምቀት። አዎ ክርስቲያኖች ለምን ወደ ኋላ ምንድን ነው? ገበሬው እህል ይዞ ወደፊት እንጂ ወደ ኋላ አይመለስም። ወቁት ክርስቲያኖች ዘመን ባመጣው ማንም እንደው ባወራው ነገር አትጨነቁ፣ አትጠበቡ። ዓለም በምታመጣው ውሸት ነው ያ ለዩት እውነቱና ውሸቱ። ወገብረ መድኃኒት በማእከለ ምድር መካከል መድኃኒት አደረገ። በቀራንዮ መካከል እንግዲህ ጌታ ኢየሱስ ክርስቶስ መድኃኒት ሆነ። መድኃኒታችሁ ማወቅ አለብን። ለዘላለማዊ ሕይወት እኔ ነኝ። በወልድ የሚያምን የዘላለም ሕይወት አለው። አያችሁ? አዎ የዘላለም ሕይወት አለው። ጊዜያዊ አይደል። የዛሬ እዚህ በምድራዊ የምናያቸው ሹማምንት የምናያቸው እኛ ሰው ናቸው። ይሰረዛሉ፣ ይደነዛሉ፣ አረፍተ ሞት ይገባቸዋል። እንዴት ባሉ ኃያላን ተመልከቱ። እርስ በርስ መስማማት አቅቶት እርስ በርሱ እያለቅን ያለ አመን እየሆንን ያለ ድባቅ እየተመጣን ያለ በቃ ቃል ይፈጸም ዘንድ ግድ ነው እና መድኃኒት አደረገ። በምድር መካከል መድኃኒት ሆነን፣ ለእኛ መድኃኒት ሆነን። አሐዱ አካል ቅድስት ሥላሴ ርቱዕና ናዝሬ ሰማይ ሰማያት ትሕትናችን አይቶ እግዚአብሔር አንዱ አምላክ ተሰራው ተዘጎ ሰው ሆነ። የሰው ሥጋ ለበሰ። በአጭር ቁመት ለጠባብ ደረት ተወሰነ። ያ ሥጋ የለበሰው እንደኛ ዘመን የተቆጠረለት ጌታችን አምላካችን መድኃኒታችን ደግሞ ለዓለም ሁሉ መድኃኒት ሆነ። ከቃሉ ጋር ናችሁ? እንደምን አደራችሁ? አዎ አትጨናነቁ። ግድግድና ከላይ ነገር ወዲስ ተሰከ ሐሳብ ሁሉ በእግዚአብሔር ቃል በሚሊዮን በትሪሊዮን የቆጠሩት ብዙ አልበዱትም። ታውቃላችሁ? ዓለም ይባል ነበር ባየር ይበቅ የነበረው ገሌ ሞተ እንዴ በምን ባደረበት ወደዚህ መጣ አስከሬኑ መጣ። ያችን አስቧል። ኦሰም ተዘከረለት ሞትከ ሰው ወይ ሞት ቀን አስብ። ሞት ይዘን ግባት ምን ያደርጋል? በጎነት ይዘን ብንጓዝ መንገዳችን የቀና ቢሆን የተስተካከለ ቢሆን አንተ ምድር በመካከል መድኃኒት ሆነ። ከመድኃኒቱ ጋር ተገናኝተን አባቶቻችን የሚጸልዩት እናቶቻችን የሚጸልዩት አንድ ጸሎት ነው። ልንገራችሁ፣ ታውቁታላችሁ? ዝም አላችሁ። እንዳሁኑ የተመራመር ተበላሰሩ ለሳይንሱ በዚህ አይደለም። እነሱ የሚጸልዩት ለሥጋው ደግሞ አብቃኝ፣ ለደጀ ሰላሙ አብቃኝ፣ ለአክብሮ ሰንበት አብቃኝ። ሰንበትን ማክበር አንደኛው ካስቆጣታና ሰንበትን ማክበር አዎ ለበሪያ መለኮት እግዚአብሔር መጥቶ ሁሉ ስንሰራን በሐሳባችን ስናቀድም ስንተይም ስንንቀሳቀስ ማንን ነው መፍራት ያለብን? የጥበብ መጀመሪያ ምን ማለት ነው? አዎ ይሄ ነው። እግዚአብሔር ከፈራችሁ ነው ምንድነው? ንስሐ ግቡ አለ። ንስሐ ማለት ነው መጸጸት። ተጸጸት ደግሞ ማለት እግዚአብሔር ማለት ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ። እስካመስል መድኃኒዓለም አዎ በምድር ላይ ብንኖር የመስመር ብንሞት ይመችል ግን ሳንዘጋጅ እንደዚህ ያለ ጥሪ መጣ። ተመልከቱ፣ እየሰማን ነው አይደል? ግዴታ መጥቀስ አለብን። በሀገራችን ላይ ያለው በኢትዮጵያ ላይ እንግዲህ እንኩቶ ታውቃላችሁ? የስንዴና ወይም የገብስ ያታሽቶት የሚበላ እንደዛ ሆነን ያለንበት ድንገት እንኖራለን ስንል እንዲህ ያለ ሞት ሲመጣኛ ምን ሆን አለብን? እዚሁ ተዘጋጅተን ሁልጊዜ ከዚች ቤተክርስቲያን ሳንለያይ በቤተክርስቲያን ሰንበት መኖር ያስፈልጋል። አንተ አጽናይ ካለ ባህር በኃይልከ አንተ ባህርን አጽንተሃታል አለ። ይሄ የቆምንበት ባህር ነው፣ ያ ሰማይ ባህር ነው። ታዲያ ግን ቅሉ እኛ ከምድርና ከሰማይ አንሰን መገኘታችን ያሳዝናል። ሰማያት ይነግራል ስርዓተ እግዚአብሔር፣ ሰማያት የእግዚአብሔር ሥራ ይናገራሉ። ወግብረ ደዌያ ይዳሰያ ሰማያትም የእጁን ሥራ ይመሰክራሉ ይላል። እስካመስግን መድኃኒዓለም አዎ እኛ ባናመሰግነው አራዊት
ለምስጋና ነው የመጣንበት። ማንን ማመስገን? ትክክለኛ ናችሁ? አዎ። ሌላ ለመተማ እዚህ መጥቶ የገሊትን ነገር የገሌን ነገር የሚልኳል። አቤት። ወይም ደግሞ ሙስና ጥማት የገሌን ገንዘብ የሚልኳል። አቤት። ከንቱ ሰዎች የከንቱ ከንቱ ነው። ሰከንቱ ተዋታ ብላለ ከሳት ይረግጣል። እኛም ነው ተመልከቱ እንኖራለን ስንል ዛሬ ወንድሙ ላይ በሰይፍ ላይ ሰይፍ መርዞ በሰይፍ እየተሰዋበት ያለበት ሰዓት ነው። አዎ እግዚአብሔር አምላካችን ሁላችንም ተዘጋጅተን ጸሎታችን አንድነት ተሰሚ እንዲሆን። አዎ ከመካከላችን ሁለት አንድ ካለ እኮ አገር ይድናል። ታዲያ ልቡናችን አይናችን ሁሉ ልቡናችን ሁሉ ወዴት ይሆን? ዓለም በሰራችሁ ላይ ሄደን ሁላችን አሁን የምንዘለፈልፋለሁ እንጂ የለም። ዓለም ወስዳናለች፣ ታታላናለች። ወይዘሮ ዓለም ታታላለች፣ ሰው ታምራለች፣ ግን ለመያዝ አይቻልም። ታመልጣለች ደግሞ። አዎ በዓለም ላይ ያለው ሁሉ ከንቱ መሆኑን ማወቅ አለብን። እግዚአብሔር ንጉሥ ነው። ከዓለም በፊት ያለ ማዕከለ ዓለም ያለ የሚኖር ዓለም ካለፈ በኋላ ዓለም አሳልፎ የሚኖር ዳራው ኢየሱስ ክርስቶስ ባለቤቱ እሱ ነው። ለእሱ መመልከት መጣችሁ እውነተኛ ጸሎት መጸለይ አለብን። ለዚህ ነው እኛ ከጸለይን እኮ ሰሙ ጻድቃን ወእግዚአብሔር ሰምዑ፣ ጻድቃን ወደ እግዚአብሔር ጮኹ እግዚአብሔር ሰማቸው ይላል። ወደዚህ መተን እውነተኛ ጸሎት ካደረግን ዓለም ሰላም ያድራል፣ ዓለም ሰላም ይሆናል። ሁላችን ዛሬ ግን እርስ በርሳችን እየተነካከስን እየተነጋገርን ያለበትን ደዌ በሽታዬንን ጉንፋን እንደው መድኃኒዓለም ክርስቶስ ከሀገራችን ተራርጎ ያጥፋልን፣ ያስወግድልን። በቃችሁ ይበለን መድኃኒዓለም። አዎ ክርስቶስን ለማመስገን ነው። ያንን ከባድ እንቅልፍ አስወግዶ ምሕረቱና ቸርነቱ በዝቶልን በቤቱ ያሰባስበን። እንዲሁ ደግሞ በሰማያዊት ኢየሩሳሌም እንዲችል አዎ በለሱ የጠበቀ ፍሬውን ያገኛል። ደጅ የጸና የሰገደ የጾመ የጸለየ በረከትን ያገኛል፣ ከእግዚአብሔር ጋር ይኖራል። ያልጸለየ ዝም ብሎ የዓለምን ሁኔታ ስራት ያስፈጽም ይኖራል? የለም፣ አይሆንማ። ዘው ቶሎ አይገባል። አዎ የእግዚአብሔር መንግሥት ለማግኘት ምን መሆን አለበት? መጾም፣ መጸለይ፣ ከክፋት ከተንኮል፣ ከምቀኝነት፣ ከጎሰኝነት፣ ከዘረኝነት፣ ከገዳይነት መመለስ ያስፈልጋል። አትግደል ነው፣ አታመንዝር ነው፣ አትስረቅ ነው፣ አትዋሽ ነው። ይህን ሁሉ ውሸቱ ሁሉ እግዚአብሔር አምላካችን አስወግዶ እንጽዋላ ክርስቶስ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ፣ እኔ ንጹሕ ነኝና እናንተ ንጹሐን ሁኑ፣ እኔ ንጹሕ ነኝና እናንተ ንጹሐን ሁኑ ተብለናል። እስከ ፍጻሜ ድረስ ንጹሕ ቅዱስ ሆነን እንድንገኝ አምላካችን ይርዳል። አዎ እንግዲህ ሁላችን በዚሁ ከተሰባሰብን ወርኃዊ በዓላችን ነው። በዚሁ በቅድስት ቤተክርስቲያን እንዲሁም ደግሞ እግዚአብሔር ዕለት ዕለት በየወሩ የሚያሳየን ድንቅ ተአምር አለ። ያላያችሁ እንግዲህ እግዚአብሔር ፈቅዶ ወዶ መድኃኒዓለም ክርስቶስ ለ7 ዓመት እዚህ ይሄ ቦታ የነበረው ሁላችሁ ታውቃላችሁ፣ እኛም እናውቃለን። የነበርንበት ይኸው እንደዚህ ያለ እግዚአብሔር ፈቅዶ ወዶ ይህን የመሰለ ሕንፃ ተሰጥቶ በመካከላችን እንዲሁም ደግሞ የዛሬው ምን ነበረ? በዛሬው ዕለት ደግሞ ዛሬው 6 በሩ ሁሉ ተገጥሞ መስኮቱ ሁሉ ተገጥሞ እናያለን። እግዚአብሔርን አመስግኑት። ቤተክርስቲያን ይቃጥላል፣ ቤተክርስቲያን ይሰራል። ቤተክርስቲያኖች ቤተ መቅደሶች እኛ ነን። አሁንም እንወጣለን፣ ይቀጥላል። ለዛሬ አትደንግጡ፣ አትሸበሩ። በቃ ለምን ሲባል ኢትዮጵያ የ3 ሺህ ታሪክ አላት ነች። እንደነ አውሮፓን ትናንት የመጣች አይደለችም። በዛን ጊዜ ዘመነ ሰማዕታት ነበሩ። ሐዋርያቶቹም ከበሉ ከጠጡ በኋላ ወዴት የተሰጡ? ወደ ዓለም ወንጌል እንዲሰብኩ እንዲያስተምሩ። አሁን ዛሬ እውነቱን መናገር በቃ ይሄ ያልፋል። የሚያልፍ ነገር የለም። እኛ ግን መድንገት የለብን። ቀድሞን ስንገደል እንላለን። አዎ ወኮነ ከማላገዝ ይጠጉ እንደሚታረዱ በጎች ሆነ። አዎ ዛሬ ክርስቲያኖች ይሆን ያለብን ቤተክርስቲያን ይቀጥላል። ነገም ከነገ ወዲያ ይቀጥላል። ምን ስለሆነ? በክርስቶስ ደም የተመሰረተች ስለሆነች። እኛ ደግሞ የክርስቶስ ቤተ መቅደሶች ነን። አንድ ክርስቲያን ሲወድቅ ዝም ማለት እኛ ብቻ ከእግዚአብሔር ጋር በቋንቋ መነጋገር፣ አቤቱ ሆይ አስበን በመንግሥትህ
ይላቸዋል በሉቃስ ወንጌል ምዕራፍ 23 ቁጥር 23 ላይ የሚገኙ ኃይለ ቃሉ ተዘከረኒ በውስተ መንግሥትከ በከመ ተዘከርኩ ለበያታዊ ዘየማን። አቤት ወይ በመንግስት አስበኝ። በየት ያለው? በቀኝ ያለው። አሁን ሁላችን ነው ሰላም አውለን ቀኝ አውለን የሚለውን ጸሎት አጸልዩት። ቀኝ ማለት እግዚአብሔር ነው። ቀኝ ማለት ዓለም ነው። ቀኝ ማለት ቀና ነገር ነው። ደግ ነገር በእጅናቸው አስቡ። ክፋትን ያሰቡ ዋጋ የላቸውም። ትቅና ላይ ላይ ቆይ ነው ትቅና ላይ ላይ ገበታ መጻ በቁ ዘንድ አትቅና ከመሳይ ፍቅር ይወድቁ እንደ ሳት ፈጥነው ይወድቃሉ። ክፉ የሚሰሩ ነገር ዋጋ የላቸውም። ለጊዜው ለሰዓት ያስፈልጋሉ እንጂ እድሜም የላቸው ሙተዋል። የሞት ሞት ሙተዋል። እሱ እንደና ለገዳዮቻችን ልቦና ስጥኝ። እግዚአብሔር እንዲናቸው መልስ ሰውሮ ሰው መግደል ከባድ ነው እና የኛውም ነው በመንግስት አስበኝ። ሁላችሁም ጠዋት ማታ በመንግስት አስበላችሁ። አዎ በእግዚአብሔር መንግስት ወንጌል መንግስት ሲሰበክ ደስ ይላችሁ ያስፈልጋል። አትዘኑ፣ አትቆዝሙ፣ አትታወቁ። እግዚአብሔር ነው የሚያስተምረን። የሚተላለፈው የእግዚአብሔር ቃል ነው። ኃይለ ቃሉ ዘላለማዊ ሕይወት የምንወስድበት በር ነው፣ መንገድ ነው። ወንጌል ማለት የምስራች ደስታ ማለት ነው። አዎ የችተው ኃጢአቱ አስቦ አሁን እኛ ንስሐ ገብቶ ቤተክርስቲያን ኃጢአታችን የምንሰራው ከዚህ አለፍ ብለን መርካቶ መገናኛ ፒያሳ የምንሰራው ከባድ አቤት ይሁን የምና ከህሊናችን የምናመለከው አንዱ አካል ዓለምን ታውካለች። አዎ አንደበታችን በመሰገንበት ክፋት እግዚአብሔር ብለን በጠራንበት ተንኮል መገዳደል ከየት መጣ? አንደኛው ወግ እግዚአብሔር በፍጹም ልቦና በፍጹም ሐሳብ ወደደ። ሁለተኛው ወግ ምን ነው? ባልንጀራህን በለው ነው። የላችሁም ለምን አረፈዳችሁ? ለካም ዝም ብዬ ለፈልጎ ይበቃኛል እንግዲህ ወደ ሌላ ስላልባለው ሁለተኛው ባልንጀራህን በለው ነው። ምን ነው ተጠራጠራችሁ? አይ ለታራችሁ ታውቃችሁ ሁልጊዜ እየተማርናልን ያንኛው ህግ የመጀመሪያው ነው። ፈጣሪን በፍጹም ነፍስህ በፍጹም ሐሳብህ በፍጹም ልብህ ምን በለው አንድ ሁሉ ጥያቄ ተመጣቆልበት አንድ ጥያቄ መጣላል። አሁን ሶስኛትን ከወጣልኝ በቅሎ ሸልማለሁ አሉ ጌቶች አሉ። አቤት እንዴ እወጣለሁ አለ ከቃሉ ጋር ነው። አንዳንድ ልቦናችን ሁሉ መታወቅ የለብን። የአእምሯችን ሁሉ ነገር ደስታን ሐዘን ሁሉ ነገር ይስማማል። አሁን ይወጣለሁ አረተም ይባል እኔ እስኛ አንድ ሰጠጣ ይወጣል ማብላይ ምን ተሸልማለ ተባለ በጎታው ቀለጥ አው ያታሙስ በያ በቅሎ ጥሩ በጣም ይባል አሁን በቅሎ ተሸልማለ ተባለ እንዲህ ጊዜ ደስ ብሎ ጀመረ በልተባለ ማብላይ ድረስ ማለት እስከ ቆረቻው ነው ወይ አያችሁ እስከ ቆረቻው ነው ወይ ብቻ ካዝ በቅሎ ብቻ ጋር ያው ብቻ አልበለ እና ስለሆነ ሁላችንም በአንድ ልብ እንሆናለን። አንደኛው የመጀመሪያው አርግ ፈጣሪን ከልብ ውደደው፣ በፍጹም ነፍስ በፍጹም ሐሳብ ውደደው። ሁለተኛው ህግ ምንድን ነው?